ሰላም ጤና ይስጥልን። this is ቢጊማን። ይሄ ቪዲዮ all about StarX ኔትወርክ ነው የሚሆነው። ባለፉት ቪዲዮዎች በተከታታይ እንደሰራሁላችሁ StarX ኔትወርክ ኤርሊ የሆነ ፕሮጀክት ነው። የብሎክቼን የማይኒንግ ፕሮጀክት ነው። StarXን ለማታውቁ ሰዎች በዋይት ፔፐራቸው መሰረት የኮንትራት አድሬሳቸውን በቢኤንቢ ባይናንስ ስማርት ቼን ላይ ሪሊዝ አድርገዋል። የአፕሊኬሽን አፕዴት እንደሚኖርና KYC ሪሊዝ እንደሚያደርጉ ባለፉት ቪዲዮዎች ተመልክተናል። ስለዛ ባሉት ቀንና ሰዓት የKYC እና የተለያዩ አዳዲስ ፊቸሮችን የጨመረውን አፕሊኬሽን ሪሊዝ አድርገዋል። ሁላችሁም ገብታችሁ አፕሊኬሽኑን አፕዴት በማድረግ በቀላሉ የኢKYC ምንም ሪኳየርመንቶች 7 ዴይ የነበረውን አስቀርተዋል። ስለዛ ከኔ ጋር አብራችሁ የምትሰሩ የብሎክቼን ቻናል ቤተሰብ የሆናችሁ ሰዎች የገባችሁ KYCያችሁን ሪኳየርመንቱን ያሟላችሁ 1000 StarXን ማይን ያደረጋችሁ ሰዎች በጣም ቀላል ነው። አብረን የምናይ ነው የሚሆነው። አዳዲስ የተጨመሩትን የስፒን ፊውቸሮችንም መጠቀም ትችላላችሁ። የፕላትፎርም ኢምፕሩቭመንትም እንዳለው አውርተዋል። ስለዛ ቤተሰብ ሁላችሁም የStarX ኔትወርክ አፕሊኬሽናችሁን አፕዴት በማድረግ ወደ አፕሊኬሽኑ ሄዳችሁ እንደሚከተለው KYCያችሁን ሳሚት ታደርጋላችሁ ማለት ነው። በቀጥታ ወደ StarX አፕሊኬሽን ወስዳችኋለሁ። እኔ አፕዴት ስላረኩት ምንም አይነት አፕዴት አይጠይቀኝም። ስለዛ አፕሊኬሽኑ ዳሽቦርዱ ይህን ይመስላል። ልክ ስትከፍቱት ስታርት ማይኒንግ ይላል። እዚህ ጋር የምትንቀሳቀሰው ቦታ ላይ ክሊክ በማድረግ ማይኒንጉን ታስጀምራላችሁ ማለት ነው። ከላይ እንደምትመለከቱት 23 ሰዓት ከ59 ለ24 ሰዓታት ወደ ኋላ እየቆጠረ ይገኛል። እዚህ ጋር የቡስት ማይኒንግ አለን። ስፒዳችሁን ቡስት እያደረጋችሁ መጨመር ትችላላችሁ። ወደ KYCው ላይቭ ሴክሽን ከመግባታችሁ በፊት ብርሃን ያለበት ቦታ ላይ መሆናችሁን እርግጠኛ ሁኑ። ጋይስ በቀጥታ ወደ KYC ሴክሽን ነው የምወስዳችሁ። እዚህ ጋር እንደምትመለከቱት ከሆም ቀጥሎ ፕሮፋይል ሴክሽን አለ። ፕሮፋይል ሴክሽናችሁን ክሊክ በማድረግ ወደ አካውንት ቬሪፊኬሽን፣ ከዛ ዝቅ ብሎ አይደንቲቲ ቬሪፊኬሽን ወይም KYC አለ። ሴኪዩር ዩር አካውንት ዊዝ አይደንቲቲ ቬሪፊኬሽን ይላል ማለት ነው። ቬሪፋይ እንልና ቀጥታ አክሰስ ፐርሚሽን እንሰጠዋለን ማለት ነው። ፐርሚሽን ከሰጠነው በኋላ ኢሊጂቢሊቲ ቼክ በማድረግ ላይ ይገኛል። ቼኪንግ ኢሊጂቢሊቲ ይላል። ኢሊጂብል መሆኔን እና አለመሆኔን ቼክ በማድረግ ላይ ነው የሚገኘው። ከዛ በኋላ ኦልሞስት ካሜራውን ይከፍታል ብዬ አምናለሁ። እንጠብቀዋለን ማለት ነው። እንደምትመለከቱት your identity is confirmed የሚል ሜሴጅ አሳይቶኛል ማለት ነው። KYCውን አፕላይ እያደረግኩኝ ለማውራት ስለማይመቸኝ ነው ያላወራሁት። በጣም ሲምፕል ነው። ምንድነው ያደረገው? ኢሊጂቢሊቲ ክራይቴሪያውን ቼክ ካደረገ በኋላ ቀጥታ ከአፕሊኬሽኑ ሳይን አውት ነው ያደረገኝ። ሳይን አውት ካደረገ በኋላ በኢሜይል እና በፓስወርድ እንደገና ሎጊን እንዳደረግ ነው የተፈለገው። ሪል አይደንቲቲ እኔ መሆኔን ስለማረጋገጥ ማለት ነው። ቀጥታ ወደ ፕሮፋይል ሴክሽን በመሄድ እንደገና የKYCውን ፓርት እንደተመለከታችሁት ክሊክ አደረኩኝ። ቀጥታ ነው ካሜራ የከፈተው። ወደ ግራ ዙር አንድ ጊዜ፣ ከዛ
ብሊንክ አይናችሁን ብሊንክ አድርጉ ይላችኋል። ከዛ ደግሞ ወደ ቀኝ ዙሩ ይላችኋል። ከዛ ቢግ ስማይል ፈገግታ አንድ ጊዜ ታሳዩታላችሁ። ጨረሳችሁ ማለት ነው ቬሪፊኬሽናችሁን። እንደምትመለከቱት ቬሪፋይድ የሆነ አካውንት ባለቤት ሆኛለሁ ማለት ነው። ሌሎች ሴክሽኖችን እና የተለያዩ ደግሞ አፕዴቶችን ጋይስ በቀጣይ ቪዲዮ የምሰራላችሁ ይሆናል። ስታር ኤክስ እንደምታስቡት አይነት ቀላል ፕሮጀክት አይደለም። እዚህ ዳሽቦርድ ላይ እንደምትመለከቱት ከሆነ ቶታል ሰፕላዩ 90 ሚሊዮን ስታር ኤክስ እንደሆነ ይናገራል። ዋይት ፔፐራቸውን በመግባት ዲቴይሉን ማንበብ ትችላላችሁ ጋይስ። በግልጽ ኤቭሪቲንግ እዚህ ጋር ተቀምጦላችኋል። ከኦሪጂን ኦፍ ክሪፕቶ ካረንሲ ጀምሮ እስከ መጨረሻ ድረስ እነሱ ለማድረግ እና ኤክስኪዩት ለማድረግ እስካቀዱት ኤቭሪቲንግ እዚህ ጋር አለላችሁ። ዋይት ፔፐሩን በማንበብ በጣም ደግሞ ሰፋ ያለ መረጃ ስለ ፕሮጀክቱ እንዲኖራችሁ ማድረግ ትችላላችሁ ቤተሰብ። ከዛ በተጨማሪ አዲስ የተጨመረው አፕዴት እዚህ ጋር እንደምትመለከቱት ላኪ ስፒን ይላል። ላኪ ስፒን ላይ በመግባት ፍሪ ስፔን እያደረጋችሁ ኮይኖችን መሰብሰብ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዩዎን 10 ስታር ኤክስ ይላል። 10 ስታር ኤክስ ኮይኖችን አሸንፋል ይለኛል። መቀጠል ትችላላችሁ አድ እየተመለከታችሁ። ስለዛ እነዚህ አፕዴቶች በዚህ ዙር ስታር ኤክስ ላይ አፕላይ የተደረጉ ናቸው ቤተሰብ። ይህ ፕሮጀክት በጣም ኤርሊ ነው። ስለዛ ባለፈው ቪዲዮችን ላይ ልጠቅስላችሁ ሞክሬያለሁ። እዚህ ጋር ቡስት ማይኒንግ ስፒድ እያላችሁ የማይኒንግ ሬታችሁን አንሊሚትድ በሆነ መንገድ መጨመር ትችላላችሁ። ማስታወቂያ ማየት ብቻ ነው የሚጠበቅባችሁ። ማይኒንግ ሬታችሁን በሰዓት ወደ 10 ወደ 5 በየ24 ሰዓቱ ማሳደግ የምትችሉበት ኦፖርቹኒቲ አለ። አዲስ ለሆናችሁ ሰዎች የኮንትራት አድሬሱን፣ ኢንቪቴሽን ኮዱን፣ ዳውንሎድ ማድረጊያ ሊንኩን ኤቭሪቲንግ ከቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። ይመቻችሁ ቤተሰብ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።